በህይወታችሁ ማድረግ የሚፈልገው ነገር ቢኖር ሁሉ ጊዜ ያለፈውን ያሰባችሁ ያሰላሰላችሁ እንድታፍሩና ተስፋ እንድትቆርጡ ነው የሚያደርግ። እግዚአብሔር ግን እርሱት፣ እኔም ረስቼዋለሁ፣ እናንተም እርሱት፣ እኔም አላስበውም፣ እናንተም አታስቡ ያለ ነው ያለው። ወገኖቼ እግዚአብሔር ይቅር ካላችሁ በኋላ እግዚአብሔር ምሕረት ካደረገላችሁ በኋላ እግዚአብሔር ቸርነት ካደረገላችሁ በኋላ ያንን ኃጢአታችሁን እያሰባችሁ እያሰላሰላችሁ አትጨነቁ። እግዚአብሔር አዲስ ነገር ያደርጋል፣ አዲስ ነገር ይሆንላችኋል። እነሆ አዲስ ነገር አደርጋለሁ አለ 19 ላይ። ኢየሱስ ጌታ ነው። አረ እግዚአብሔር የታመነ ነው። አሁን አዲስ ነገር ያደርጋል። እግዚአብሔር አዲስ ነገር አደርጋለሁ ሲል በትላንትናው ታምራትና በትላንትናው ክብር የሚወሰን አምላክ አይደለም። ዛሬም አዲስ ነገር ያደርጋል። እግዚአብሔር አዲስ ነገር አደርጋለሁ ሲል ያለፈውን ችግርህን፣ ያለፈው ስተትህን፣ ያለፈው ድክመትህ ላይ ተደግፈህ አትቀመጥ፣ ተደግፈህ አትቁም። ዛሬም አዲስ ምዕራፍ አለው። አዲስ ምዕራፍ ትጀምራላችሁ። የክብር ምዕራፍ ትጀምራላችሁ። የስኬት ምዕራፍ ትጀምራላችሁ። አረ ምዕራፋችሁ ይጀምራል። አዲስ ነገር ይሆንልሃል።